ውለ ሃናን አለችበት ቦታ እናንተ አግታችኋት የነበረችው ልጅ መረጃ አውጥታለች ይችልኝ ወይ ወደ ሳውዲ መልሱ ወይም ወደ ሀገሯ ላኩ ብለህ ተናገር። ጨርሻለሁ። ትተወኝ አሁን ሰዓት ውጭ ምን ያደርጋል? እሺ ፈልገውን ነው እና ቡፋኖ ፈልገው ነው በሸህ መሐመድ ቤት ከቻልክና ወይም ደግሞ ስደውልህ አንሳበው ፈልገነው ነው አዘክ ፈጠን በልበው። እሺ ጎኗ ተኝቶ ነው አስነሳ ተመኒ አሁን በዚህ ሰዓት ቁጥሩ ያንኛው አልሰራም አለኝ። ካነሳ አለች እኮ ይኸው ካነሳችን ራሱ እየነገረች እኮ ካነሳ ነግረዋለሁ አለች። አጠገቡ እንዴት ነህ? ሁሉ ሰላም ቻለው ነህ? ቻለው ማነው ስሙ? መጀመሪያው ወገን ስሙ ማነው? ንገሩኝ። ስሙ ማነው የመጀመሪያው? ሌላ ጌታሁን። ይቅርታ ጌታሁን ማለት ነው። ይቅርታ ጌታሁን ነህ አይደል? እንዴት ነህ? አቡፋኖ ነኝ። ሰይድ ወረባቡ። ሰላም ነው። ቁጥርህን ልከውልኝ ነው። የሃናን ደላላ አንተ ነህ ብለውን ነው። ከጅዳ የላካት አንተ ነህ? አዎ እሱ ነው ደላላው ብለውን ነው። አንተና ቻለው። አዎ እንግዲህ ፍየልም እገድ፣ በሬም እገድ፣ ግመልም እገድ ባሉ አውርቶ አንተና ቻለው ናችሁ ብለዋል ደላሎቹ። እንግዲህ ዝም ብሎ የሰው ልጅ ብድግ አድርጎ የማንንም ቁጥር ሊሰጡ አይችሉም። ናችሁ እምነት ተቀበል። እነሱ ሲሄዱ ባባ ጋር ደግሞ ነው ጓደኛ። እሺ እዚያ ወንድ ሊሄዱ ነው እና ወንድሞቼ ሊሄዱ ነው እና ስለዚህ ኮለክሽን ነው አስቸግረኛለች መሄድ እያለች ነው ምናምን አለ። ገባህ? ሆንም ቤት ምናምን ብዬ ብለው አይ አስቸግራለች አሸነፋኛለች ምንም ደረግ ነገር የለም ያው በቃ ከእነሱ ጋር ትሄድ ምናምን ሲለኝ ጓደኛዬ ነው እኔ እንዲህ ለማለት ነበር። ገባህ? እዚያ ያው እነሱ ኤምባሲ ምናምን እስከሚጨርሱ ቁጭ አሉ። አንድ 15 ቀን ነው 10 ቀን ምናምን ፈጀባቸው ኤምባሲ። ያው ቁጭ ብላ ቀረች እየጠበቀች እነሱን። እዚያ በቃ እንደገና ሲስተርም ኧረ ይቅርባቸው እንደኛ ልጆች ዝም ብለው ራሳቸው ፍልክ ብቅ ብለው ሄዱ ምናምን ስትለኝ የኔ ሲስተር አይ እስካሁን ድረስ ጠብቆማ ወይ ከሌላ ጋር እንዳትል እንዲያው ብቻም ጊዜ አይሆንም ብዬ ስለዚህ ምንም ማድረግ አይቻልም። እንግዲህ ተወከል ነው ምናምን አለና እዚያ በቃ ሊነሱ ነው ሊሄዱ ነው ምናምን አልኩት። ተነጋገርኩት 5500 ተነጋግረናል። ስለዚህ ብሩን እሱ ጋር ነው የሚሄዱት ለኪሳቸው እስከ ሳቢያ ድረስ 800 ብር ይከፍላሉ ብለኛል። 800 ብር ከፍለው ሌላውን ቀሪ ብር እዚህ ጋር አስቀምጠው እዚያ ሂደርሱ ሲሻገሩ ነው እንትን ይልካሉ። እዚያው ብድግ ብለው ሄዱ መንገድ። ያው እነሱ እየደወሉ እንጠይቃቸዋለን። ያው መንገድ ላይ እንደዚህ አይነት ነገር ተፈጠረ። እሺ ለማን የሚባል ደላ አንተ የላካቸው? ተክላይ ነኝ ካው ድንባ የታገሊ ነው ተክላይ የታገል ነው ይላል ደግሞ እንዴት ለማታውቀው ሰው እንዳሳለፈ የሰጠው ደላላ በሰመ ደላላ ስለዚህ ያኔ ቀጥታ ስማኝ ጌታሁን ሰይድ ወረባቡ ብር ቢጨመርባቸው ማንን ልትጠይቅ ነው ኃላፊነት ወስደህ የሰጣቸው ብለው አሁን ቅልዱና ማለባበሱ ሰዓት አልፏል። መጀመሪያ ልጅቱ አልሞተችም። ልጅቱ በህይወት አለች። አግተዋት ነው ያሉት። ስለዚህ መጀመሪያ ተያዡ አንተ ነህ። አንተ ይሄንን ጉዳይ መፍታት ደግሞ ትችላለህ። ይሄ ነገር ምን በሰው ህይወት መቀለድ ነው። ስለዚህ ደላላውን ደውለ ተክሌን ልጅቱን በስነ ስርዓት እንዲለቅ ማድረግ ካልቻልክ
ጉዳዩ ዋነኛው ተዋናይ አንተ ስለሆንክ ስማኝ፣ መጀመሪያ ልክ እንደዚሁ ልጅቷ አትሞትም፣ መንፈስ አለባት፣ አይገላትም። ስለማይገላት ብድግ ምን ተባለሽበት የሆነ ሊሞታ ልክ እንደዚህ አፈር ተነስታ አፈሩን እንትን ብላ ተነስታለች። አሁን እነ መንፈሱ አይገላትም፣ ትነሳለች እና ትሄዳለች አለ። አረ ሞታ አገናኝተናቸዋል፣ ቁጥራቸዋለሁ የዚህ ሰውየው ገብቷል። ቁጥራቸዋለ አገናኘነው። ከዚያም በኋላ እንደዚህ ነው እየማለ በእናቱ እየማለ በሁሉ ነገር እንትን እያለ እባካችሁ ልጅቷን ትብላለች እንደዚህ ብሎ ሲያስረዳቸው እውነታውን አይቀበሉም። ልክ ከዚያ አይ በምን እናረጋግጥ፣ በቃ ትክክለኛ ማረጋገጫ ያስፈልጋል ምናምን ብሎ እንትን ሲል ከዚያ ከኢትዮጵያ ከፈለጋችሁ ነው የሚመጣ እቀበላለሁ፣ ከጅዳም ሰው ላኩልኝ አሳያለሁ። ገብቷል። ለምን ፎቶዋን ስትቆይ ለመሞቷ ለምን ፎቶዋን ስተላክልኝ አላልከውም አንተ? ፎቶዋን ተብሎ ነበር ከሻፍ ነው ያዙበት። በለቱ መቅረጥ አልተቻለም። ከዚያ በስንተኛው በማግስቱ ብሎ ምናምን ተባለና በሁለተኛው ቀን ነው። እዚያም በኋላ ፎቶን እንደምን በልና አንሳ እስኪ እባክህ ምናምን ተብሎ ሲባል እኔ እንደገና ቆፍሬ ማድረግ አልችልም። አሁን ቆፍረው ነው የቀበሯት። የገጠር ልጅ እኮ ቆፍረው አይደለም ድንጋይ ነው የረበረቡባት ብለው ነበር። ቆፈሬው ተገንቶ ነው የሚቆፍረው እኮ። አሁን እኛ እስከ ነገ የምንጠብቀው መጀመሪያ ልጅቱ እንዳልሞተች እና ልጆችን እየወሰዱ የሚያግቱበት ቦዬውልን ስማይ እውነተኛ መረጃ ስላገኘን ነው። ገብቶሃል? ልጅቱን ወስደው አገቱባት ቦታ እንደሷ የታገተች ልጅ ስትታመምባቸው አውጥተው ወደ ሌላ ቦታ የጣሏት ልጅ ሃናን እዛ ናት ብላ ስላለች፣ ስለዚህ አንተ ደውለህ ይህንን ተክሌ የሚባለውን ሰው ልጅቱን በቀጥታ ወደዝም ሆነ ወደ የመን እንዲሰጥ አድርግ። ካልሆነ ዋናው ተጠያቂ አንተ ነህ። እንግዲህ አውቀህም ይሁን ሳታውቅም ይሁን ዋናው አንተ ስለሆንክ የላከው ተጠያቂነት አትድንም። ይህንን እወቅ። አዳምጠኝ። በሰዓቱ ለማስጨረስ አገናኝተናቸው ተገናኝቶ ገብቷል። በቃ ስዋንጣ ወይ እዚህ ህዝብ ስዋንጣ አለኝ ምልክቱን ካለ ምልክቱን አውጣ ላይ ምልክት ማለት ነው። ገብቷል። እኔ እዚህ ጋር እንትን ብዬ እንትን አለም ትክክለኛ መኖቹ የቴሌ ነው፣ አንደኛ ወንድሜ ነው። ስለዚህ እንትናቸውና እኔ ኃላፊነቱን ወስዳለሁ። ይህ ጓርጌ ወስጄ ቦታው ላይ ያንተን ሰው አንዳለ ላሳይልህ እባክህ እኮ። ያሁን ዞሮ እውነታው ስለታወቀ ደውለህ ተክሌን ስትለው እናንተ ጋር የነበረች ልጅ አግታችኋት የነበረችው ልጅ ስትታመም አውጥታችሁ ስለጣላችኋት ሃናን እናንተ ጋር እንደሆነች መረጃ አውጥታለችና ልጅቱን ልቀቁ ነው። ሌላ ነገር የለም። ማን አንተ? እኔ ምን አገባኝ? እኔ አንተ ነህ የምትለው። አንተ ነህ እኮ የላክለት። እኔም ብዬ ነው የምደውልለት። አንተ ደውለህ እውነቱ ተጋልጦባችኋል፣ እናንተ ጋር አግታችኋት የነበረችው ልጅ አሟስ አውጥታችሁ ስትጥሏት እነማን እናንተ ደብቃችሁ እንደያዟቸዋቸው ተናግራለች ብለህ ነግረህ ልጅቱን ካላስለቀቅ መጀመሪያ አንተ ነህ ተጠያቂ። ይሄንን አወቅ። አይ አወቅም እና ታዲያ የሰው ልጅ እንስሳ ነው እንዴ? ለማታውቀው ሰው ወስደህ ይዘህ የላከው እንዴ? እንስሳ ናት እንዴ እሷ? እኛ ምን እኮ ከመጠየቅ አድንም ጌታሁን፣ ከመጠየቅ አትድንም። ላለመጠየቅ የምታርገውን እውቀት በእኔ ባለኝ እውቀት ነገርኩ። ደውለህ ሃናን አለችበት ቦታ እናንተ አግታችኋት የነበረችው ልጅ መረጃ አውጥታለች፣ ይችልኝ ወይ ወደ ሳውዲ መልሱ ወይም ወደ ሀገሯ ላኩ ብለህ ተናገር። ጨርሻለሁ። እስከ ነገ ድረስ ነው የምንጠብቅህ። ከዛ በኋላ ግን አንተም አለበት ትታወቃለህ፣ ቤተሰቦች ይታወቃሉ። ስለዚህ ከዚህ ውጭ የምናደርገው ነገር የለም። ጌታሁን እንደ ሀገር ልጅ እንደ ወንድም እህትህ በአንተ እጅ አለች። እንዳወቅንና ቤተሰቧም እኛም እንዳወቅን ደውለህ ነገር በማታውቀው ነገር እንደዚህ አድርገህ ሰውን ለማለት በጭራሽ ይሄ ምናምን የለም። የእናንተ ኪሳችሁ እየሞላ በሰው ልጅ ህይወት መቀለድ ነው። ደውለህ ተክሌን ንገረው። አንተ ተክሌን ንገረው። እንዳወቅንና እውነታው እንድታወቀ ንገረው። አንተን ደብቆም ከሆነ መረጃ ወጥቷል። አንተንም ዋሽቶ ከሆነ እናንተ ጋር የነበረ